የምንዛሬ መረጃ በምን ያህል በመዘርዘር ላይ ይገኛል? ዛሬ በግሉ ዘርፍ እንዲሁም በባንኮች ያለው የምንዛሬ ተመን ምን ይመስላል የሚለውን በሮሃ ፎሬክስ ቢሮና በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያና በብርሃን ባንክ ያገኘናቸውን የምንዛሬ ተመኖችን እንደሚከተለው ይዘንላችሁ መተናል። ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እየጠየቅን ወደ መረጃዎቹ እናልፋለን። የምንጀምረው በሮሃ ፎሬክስ ቢሮ የአሜሪካ ዶላር፣ ሳውዲ፣ የዩሮ፣ የእንግሊዝ ፓውንድ፣ ካናዳ፣ አውስትራሊያ ዶላር፣ ዲራም፣ ስዊስ ፍራንክ በምን ያህል ተገዝተው በምን ያህል እየተሸጡ እንደሚገኙ ከሱ እንጀምራለን። አንድ የአሜሪካ ዶላር በሮሃ ፎሬክስ ቢሮ በ179 ከ02 ተገዝቶ በ182 ከ80 ይሸጣል። ዩሮ በ201 ከ08 ተገዝቶ በ205 ከ10 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ በ200 ከ32 ተገዝቶ በ200 ከ36 ነው በመሸጥ ላይ የሚገኘው። የካናዳ ዶላርን ስንመለከት 121 ከ17 ተገዝቶ በ123 ከ59 ይሸጣል። የአውስትራሊያ ዶላር 115 ከ63 ተገዝቶ 117 ከ94 ይሸጣል። የስዊስ ፍራንክ 215 ከ18 ተገዝቶ 219 ከ48 ይሸጣል። የዲራም ምንዛሬ በ47 ከ80 ተገዝቶ በ48 ከ75 በመሸጥ ላይ ይገኛል። የሳውዲ ሪያልን ስንመለከት በ46 ከ32 ተገዝቶ በ47 ከ24 ሲሸጥ፣ የቻይና ዩዋን ደግሞ በ24 ከ88 ተገዝቶ በ25 ከ37 ይሸጣል። የሳውዝ አፍሪካ ራንድ በ9 ከ07 ተገዝቶ በ9 ከ25 የኢትዮጵያ ብር በመሸጥ ላይ እንደሚገኝ መረጃው ያመላክታል። ቀጥለን የምናልፈው ደግሞ ወደ ኢትዮጵያ ንግድ ባንክ መረጃ ይሆናል። በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የአሜሪካ ዶላር በአሁኑ ሰዓት ላይ 160 ከ03 በመገዛት በ163 ከ23 ይሸጣል። ፓውንድ ስተርሊንግ በ212 ከ95 ተገዝቶ 217 ከ21 ይሸጣል። ዩሮ 185 ከ58 ተገዝቶ በ189 ከ30 ይሸጣል። የስዊስ ፍራንክ በ194 ከ02 ተገዝቶ በ197 ከ90 ነው የሚሸጠው። የኩዌት ዲናር 511 ከ59 ተገዝቶ በ521 ከ82 ይሸጣል። የቻይና ዩዋን በ23 ከ30 ተገዝቶ በ23 ከ76 ሲሸጥ፣ ዲራም ምንዛሬ በ43 ከ57 ተገዝቶ በ44 ከ44 ይሸጣል። የሳውዲ ሪያል በ42 ከ62 ተገዝቶ በ43 ከ47 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ይህ ብቻ አይደለም፣ ተጨማሪ ጉርሻም አዘጋጅተናል በማለት ላይ ይገኛሉ። በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ዘንድ፣ በላክ ኬረሚት፣ በኢትዮፒ፣ በአሪፍ ፔይ፣ በስታፔ፣ በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ 6.78 በመቶ ጉርሻ፣ እንዲሁም ደግሞ በባንኩ በዓለም አቀፍ የሚሰሩ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43 በመቶ ጉርሻን አዘጋጅተውላችኋል። በመቀጠል የምናልፈው ወደ አዋሽ ባንክ ይሆናል። በአዋሽ ባንክስ ዩሮ፣ አሜሪካ ዶላር፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የካናዳ ዶላር፣ ዲራም እና የካናዳ ዶላር በምን ያህል ተገዝተው በምን ያህል በመሸጥ ላይ ይገኛል የሚለውን ስንመለከት አንዱ የአሜሪካ ዶላር በ160 ከ26 ተገዝቶ በ163 ከ47 በመሸጥ ላይ ነው የሚገኘው። ዩሮ በ186 ተገዝቶ በ190 ከ69 ይሸጣል። ፓውንድ ስተርሊንግ 212 ከ85 ተገዝቶ 217 ከ11 ይሸጣል። የስዊስ ፍራንክ 198 ከ11 ተገዝቶ በ202 ከ07 ይሸጣል። የሳውዲ ሪያል በ43 ከ58 ተገዝቶ በ44 ከ46 ሲሸጥ፣ የዲራም ምንዛሬ ደግሞ በ44 ከ53 ተገዝቶ በ45 ከ42 የኢትዮጵያ ብር ይሸጣል። የካናዳ ዶላር 114 መግዣው ነው፣ 116 ከ39 ደግሞ መሸጫው ነው። ይህም ብቻ አይደለም፣ በተጨማሪም ደግሞ ከምንዛሬዎቹ ጭማሪ የ10% ጉርሻን አዘጋጅቷል።
ወደሚቀጥለው የምንዛሬ ተመን ከማለፋችን በፊት ተመልካች አድማጮቻችን የዛሬ የነሐሴ 13 2018 ዓ.ም የምንዛሬ ተመኖችን በመከታተል ላይ ነው የምትገኙት። ቪዲዮውን ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ ማድረግ አትርሱ። በመቀጠል የምናልፈው ወደ አቢሲኒያ ባንክ ሲሆን የአቢሲኒያ ባንክ አንዱን የአሜሪካ ዶላር በ160 ከ85 ገዝቶ በ164 ከ07 ይሸጣል። ፓውንድ ስተርሊንግን 214 ከ79 ገዝቶ 219 ከ08 ይሸጣል። ዩሮን በ187 ከ68 ገዝቶ 191 ከ43 ይሸጣል። የዲራም ምንዛሬን በ44 ከ71 ገዝቶ በ45 ከ60 ይሸጣል። የስዊስ ፍራንክን 197 ከ65 ገዝቶ 201 ከ81 ይሸጣል። የካናዳ ዶላርን 113 ከ70 ገዝቶ በ115 ከ97 ይሸጣል። የሳውዲ ሪያልን በ44 ከ05 ገዝቶ በ44 ከ93 የኢትዮጵያ ብር በምሽት ላይ እንደሚገኝ መረጃ ያመለክታል። በተጨማሪም ከዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳይፋስት ፔና ሪያል ሌሎችም የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ በአቢሲኒያ ባንክ የ2% ተጨማሪ ጉርሻን አዘጋጅቶላችኋል። በመቀጠል የምናልፈው ወደ ብርሃን ባንክ ይሆናል። 4 ባንኮች እንዲሁም የግሉን አንድ የምንዛሬ ባንክ። በእርግጥ እነዚህ የነገርኳችሁ 3 ባንኮች የግል ናቸው። አንዱ ነው የፕራይቬት ያሉ ነው። ሁለተኛ ነገር ደግሞ የፎሬክሱ ደግሞ ያው እሱም የግል ነው ማለት ነው። በፎሬክሱ እንዲሁም ደግሞ በእነዚህ የባንክ ተቋማቶች በምን ያህል ምንዛሬ ተመኖች ተገዝተው በምን ያህል እየተሸጡ እንደሚገኝ የተመለከተን ነው የምንገኘው። የዛሬ የነሐሴ 23 መረጃችን አሁንም ይቀጥላል። ቀጣይ ወደ ብርሃን ባንክ እንሄዳለን። በብርሃን ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲራም፣ የአውስትራሊያ ዶላር፣ የካናዳ ዶላር፣ የስዊስ ፍራንክ በምን ያህል ተገዝተው በምን ያህል በምሽት ላይ ይገኛል የሚለውን አብረን እንመለከታለን። አንዱን የአሜሪካ ዶላር በ161 ከ81 ተገዝቶ በ165 ከ05 ሲሸጥ፣ ፓውንድ ስተርሊንግ 219 ከ05 ተገዝቶ 223 ከ43 ይሸጣል። ዩሮ በ189 ከ50 ተገዝቶ በ193 ከ29 ሲሸጥ፣ ዲራም ደግሞ በ44 ከ05 ተገዝቶ በ44 ከ93 ይሸጣል። የአውስትራሊያ ዶላር በ114 ከ58 ተገዝቶ 116 ከ87 ሲሸጥ፣ የካናዳ ዶላር በ116 ከ55 ተገዝቶ በ118 ከ88 በመሸጥ ላይ ይገኛል። የሳውዲ ፍራንክ የ199 ከ33 መግቢያው ሲሆን 203 ከ32 ደግሞ መሸጫው ነው። በተጨማሪም ደግሞ የ10 ብር ጭማሪ በእያንዳንዱ ዶላር እናበረክታለን በማለት ላይ ይገኛል። ለዛሬ ያዝንላችሁ የምንዛሬ ተመን መረጃዎች ይመስሉ ነበረ። በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ